ብዙ የዘፈን መድረኮች በሱ ደምቀዋል። ዝናው ናኝቷል። የኢትዮጵያ የሙዚቃ ኢንዱስትሪ በስሙ ይነዝራል። ሁሉም ያውቀዋል፣ ብዙዎች ይወዱታል። ነገር ግን ከዚያ ሁሉ ጨብጨባ ጀርባ፣ ከዚያ ሁሉ ዝና ውስጥ የአቤል ሙሉጌታ ነፍስ ረፍታታ ትጮህ ነበረ። ከደቂቃዎች በፊት አንድ መረጃ ወጣ። መላውን የማህበራዊ ሚዲያ ያናወጠ መረጃ፣ ብዙዎችን ያስደነገጠ፣ ቅዱሳንን ደግሞ በእልልታ ያስጨፈረ መርዶ ሳይሆን የምስራች። አቤል ሙሉጌታ በገጹ ላይ እንዲህ ሲል ተናገረ። ከዚህ በኋላ ከዘፈኑ ዓለም ወጥቻለሁ። እኔ ኃጢአተኛውን በደሙ ላነጻኝ ለጌታ ለኢየሱስ ክርስቶስ ብቻ እኖራለሁ። አቤል ዝም ብሎ አልወጣም። ዓለም ቆሻሻ እንደሆነችበትም የዘፈኑ ዓለም ደግሞ በአጋንንታዊ አሰራር የተተበተበ እንደሆነ ሚስጥሩን በይፋ አጋልጧል። ስንቴ ስገባ ስንቴ ስወጣ አስቸግሬው ነበር ይላል አቤል። ሌላው የሚገርመው ነገር ሁላችንም የምናውቀው እሰይ የተሰኘው ዝማሬ የተጻፈው አቤል በጨለማው ዓለም ውስጥ ሆኖ የአባቱን ቤት እየናፈቀ ባለበት ወቅት እንደነበረ ሲገልጽ ማንነታችንን በእርግጥ ይነካል። ዛሬ ሁለተኛ ጴጥሮስ 2:22 ላይ እንደተጻፈው ሸክም ወድቋል፣ አቤል አመለጥኩኝ እያለ ነው። የውሸት ሳቅ፣ የውሸት ዝና አብቅቶለታል። በሰማይ ታላቅ ደስታ ሆኗል። ምክንያቱም የጠፋው ልጅ ተገኝቷል፣ የሞተውም ሕያው ሆኗል። ትናንት ጂ መሳይ ከበደ፣ ዛሬ ደግሞ አቤል ሙሉጌታ። የእግዚአብሔር መንፈስ በኪነ ጥበቡ ዓለም ላይ በኃይል እየሰራ ይገኛል። የአቤል ሙሉጌታን ሙሉ የለውጥ ታሪክና እጅግ ልብ የሚነካውን የፌስቡክ ጽሑፍ ሙሉን ይዘንላችኋል። አብራችሁን ቆዩ። እናንተም እንደለመዳችሁት የዩቲዩብ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ እያለን ቀጥታ ወደ ፕሮግራሙ እንለፍ። በኢትዮጵያ የሙዚቃ ኢንዱስትሪ ላይ ብዙዎች ያውቁታል፣ ይወዱታል። ዝነኛና ታዋቂም ነው ድምፃዊ የነበረው አቤል ሙሉጌታ። ነገር ግን ከደቂቃዎች በፊት በፌስቡክ ገጹ ላይ ባሰፈረው ጽሑፍ እንደዚህ ሲል በግልጽ ተናግሯል። ከዚህ በኋላ ከዘፈን ዓለም ወጥቻለሁ። ከልጅነቴ ጀምሮ በብዙ ሕይወት ውስጥ በምህረቱ ጠብቆኝ እኔ ኃጢአተኛው ለምንም የማልጠቅመውን ሰው በደሙ ላነጻኝ ሰው ላደረገኝ ጌታ ኢየሱስ ክርስቶስ ብቻ እኖርለታለሁ። የዘፈኑን ዓለም ዞር ብዬ ላልመለከት፣ ከዚያ ይልቅ የዘላለምን ሕይወት የማገኝበትን ምስጢር ጥሪው ገብቶኛል። እድሜ በጌታ ቤት ያልቅ ዘንድ ጸልዩልኝ ሲል በይፋ ተናግሯል። በፌስቡክ ገጹ ላይ ያሰፈረውን ጽሑፍ ሙሉን ይዘንላችኋል፣ ታድምጡታላችሁ። አቤል ሙሉጌታ እንደተናገረው ለዚህ ውሳኔ እንድደርስ ግን ከጎኔ ለነበራችሁ ወንድሞቼ፣ ዘማሪ ፓስተሮች፣ እንደዚሁም ደግሞ የወንጌልን እውነት እንድረዳ እንዳውቅ በብዙ የደከማችሁልኝ የጸለያችሁልኝ ሁሉ ጌታ ይባርካችሁ። የኃጢአትን መንገድ ጥዬ በደሙ ያነጻኝን ጌታ ኢየሱስን ሳገለግል እኖራለሁ የሚል መልእክትን በይፋ አጋርቷል። ታዲያ በሐሳብ መስጫው ስርም እጅግ ብዙ የወንጌል አማኞች አቤልዬ እንኳን አመለጥክ፣ በእውነት ስንጸልይልህ ነበር፣ በመልእክቶችም ከዚህ በፊት ወደዚህ እውነት እንደምትመጣ እየተረዳን ነበረ። ምክንያቱም በተለያዩ ማህበራዊ ሚዲያዎች ላይ እያሰፈርካቸው ያሉ ጽሑፎች በውስጥ አንድ ነገር እየተንቀሳቀሰ እንዳለ ያስታውቅ ነበረ። ዛሬ ግን በይፋ ወሰንክ፣ የዓለምን ኮተት ጥለ ጌታ ኢየሱስ ክርስቶስን ለማክበር ለማገልገል በመወሰን እጅግ ደስ ብሎናል የሚል መልእክትን ሲያስተላልፉለት ተመልክተናል። እኛም በእውነት እጅግ ደስ ብሎናል። የአቤል ሙሉጌታ ጽሑፍ እንደዚህ ይላል። ከዚህ በኋላ ዘፈኑ ዓለም የለውም። እናንተ ስለ እኔ በጸሎታችሁ የደከማችሁ መጋቢዎች፣ ዘማሪዎች፣ ጸሎታችሁ በከንቱ አልቀረም። የጠፋው ልጅ ተገኝቷል። ዓለም ቆሻሻ ናት። የዘፈኑ ዓለም እጅግ በውስብስብ አጋንንታዊ አሰራር የተያዘ ነው። ምን ቀን የገባሁት እያልኩኝ ሳለቅስ አምላኬን ስማጸን አንዴ ከ2005 እስከ 2007 2 ዓመት ገደማ ሳቆም መጋቢ ቸሬ ጋር ቃል ስካፈል ጥቤ ቀድሞ አመለጠ። እኔ አንዴ ወደ ዘፈኑ ዓለም ስመለስ በኃጢአት ስረክስ ደግሞ ፊቱን ስፈልግ ሳመነታ ጌታ ሲገስጸኝ አስቸግሬው ቆየው። ሰይጣን ዘመኔን ሊበላው ሲያባብለኝ ጌታ የልጅነት አምላክ ደረሰልኝ። ዓለም ውሸት ነው፣ ዝናም ከንቱ ቆሻሻ ነው። የውሸት መልክ፣ የውሸት ፈገግታ ብቻ። ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22። ይህ ቃል ለኔ ነው። ስንቴ ስወጣ ስንቴ ስገባ ዛሬ ቀኑ ቆረጠና አመለጥኩኝ።
ታደገኝ፣ አዳነኝ፣ ሸክሜ ወደቀ። እሰይ ያልኩት ጌታዬን በጨለማ የነበርኩበትን ወንድማችሁን ደጉ አባቴ አባታችሁ ሮጦ ተቀበለኝ። ጌታን ባርኩልኝ፣ ስሙን ከፍ አድርጉልኝ። ጻድቅ ግን በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም። ዕብራውያን መጽሐፍ ምዕራፍ 10 ቁጥር 38። ከዚህ በኋላ ዘፈኑ ዓለም የለሁም፣ ዳግም ዞር ብዬ አላየውም። ስሙ ይባረክ፣ ኢየሱስ ጌታ ነው። በዘፈኑ ያላችሁ ወዳጆቼ አሁን ሽንገላ የለኝም። ዘፋኝነት ከስጋር ጋር ተነጣጥለው አያውቁም። እኔን የታደገኝ አምላክ አምናለው እናንተንም ይታደጋችሁ። እሰይ የተሰኘውን ዝማሬ የሰራሁት በ2003 ዓ.ም ላይ ነው። ያዳነኝ የልጅነቴን ጌታ ከእሪያ ሰፈር ሆኜ በጨለማው ዓለም የአባቴን ቤት ናፍቄ ምነው አባቴ ቤት ሄጄ ባሪያ በሆንኩ እያልኩኝ በናፈኩት ወቅት የጻፍኩት ነው። ለዘማሪ በረከት አለሙ ሰጥቼው አስቀድሞ ዘምሮታል በማለት የቀድሞ ሙዚቀኛ አቤል ብርሃኑ በፌስቡክ ማህበራዊ ድረገጹ ላይ ይህንን ጽሑፍ አስፍሯል። ታዲያ በዚህ መልእክት በእውነት እጅግ ብዙዎቻችንን አስደስቷል። ከሁሉ በላይ ደግሞ በሰማይ ታላቅ ደስታ ይሆናል። ምክንያቱም የእግዚአብሔር እቅድ ሁሉም እንዲድን ነው። ማወቂያ የሚኖርብን ነገር በአንድ ሰው መዳን ደግሞ በጣም ልንደሰት ደስ ሊለን ይገባል። ምክንያቱም መጽሐፍ ቅዱስም እንደሚነግረን ከኛ በላይ ደግሞ በሰማይ ታላቅ ደስታ ስለሚሆን ወንድማችን አቤል ሙሉጌታ እንኳን ጌታ ረዳ፣ ጌታ ዘመንን ይባርከው ማለት እንፈልጋለን። ከዚህ በኋላ አንተም እንደተናገርከው እንግዲህ ከብዙ ዓመት በፊት ነበረ በጌታ ቃል እየተሞላ እያደግክ የመጣው፣ ነገር ግን በመግባት በመውጣት ውስጥ ነበርክ። አሁን ግን ወስነ የፍቅሩን ንጉስ ጌታ ኢየሱስን ለማገልገል በመወሰን እውነት እጅግ ደስ ብሎናል። ለብዙ በጨለማ ህይወት ውስጥ ላሉ፣ በጨለማ ህይወት ውስጥ ለሚመላለሱ፣ በዘፋኝነት ዓለም ውስጥ ላሉ ጌታ ባንተ ተጠቅሞ ያስመልጣቸው ዘንድ በእውነት እንጸልያለን። ያስተላለፍከው መልእክትም እጅግ ድንቅ ነው። በትናንትናው ዕለትም ሌላኛው ድምጻዊ ጂ መሳይ ከበደም ደግሞ ወደ ጌታ መምጣቱን ተናግሮ ነበረ እና አሁን እንላለን ከጨለማ መንግስት ብዙዎች ይወጣሉ፣ ወደ እግዚአብሔር መንግስትም ይቀላቀላሉ መልእክታችን ነው። ይህ እንዲሆን ይህንን ህይወት የሚያውቁ ያሳለፉት ሰዎች ደግሞ በእንደዚህ አይነት ህይወቱ ስላሉ መንገድ ይሆናሉ እና በእውነት አቤል ሙሉጌታ ጌታ ባንተ ተጠቅሞ ብዙዎችን እንደሚናጠቅ፣ ብዙዎችን ከጨለማ ህይወት ወደሚደነቅ ብርሃን እንደሚያወጣ፣ ብዙዎችን ወደ ዘላለም ህይወት ተካፋይ እንዲሆኑ በአንተ ምክንያት አድርጎ እንደሚሰራ ጌታ ኢየሱስ እናምናለን፣ እንጸልይላለን ማለት እንፈልጋለን። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን እናንተም ጸልዩለት፣ በእውነት እጅግ በጣም ደስ ያሰኛል። በዛሬው ፕሮግራማችን እንግዲህ ድምጻዊ አቤል ሙሉጌታ ከዚህ በኋላ የዘፈንን ዓለም አቁሜ ወደ ጌታ ቤት መጥቻለሁ ማለቱን አስመልክቶ በግል ያቀረብንላችሁ መረጃ ይህንን ምስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውም ሐሳብና አስተያየት ልትሰጡን ትችላላችሁ። እኛም እናንተ ብትሰሙት ብታውቁት ባልነው አዳዲስ መረጃዎች እንግዲህ መንፈሳዊ መረጃዎች ወደ እናንተ እያቀረብን ነው። የምንለቃቸው ቪዲዮዎች ላይክ እና ሼር እንዲሁም ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ እያለን በሚቀጥለው ብትሰሟቸው ብታውቃቸው ባልናቸው አዳዲስ መረጃዎችም እንገናኛለን። ቻናላችንንም ሰብስክራይብ አድርጉ። በእርግጥ በሰብስክራይብ እያደረጋችሁ ከ18600 በላይ ሰብስክራይበር እንድንደርስ ስላገዛችሁ ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ይሁንላችሁ። ቸር ሰንብቱ።